እያሰብኩ ነበር ምን አሰብሽ እንዳልኩሽ ሐሳቡ ይከብዳል ግን አሻፈረኝ የምትል ከሆነ እጄ ላይ ባለው ቪዲዮ ማስፈራራት እንችላለን የምን ቪዲዮ ቤዛ ባሏ ላይ የግድያ ሙከራ ልታደርግ ስትል ያለው ቪዲዮ እጄ ላይ አለ ምን አዎ የምን ቪዲዮ ቤዛ ባሏ ላይ የግድያ ሙከራ ልታደርግ ስትል የሚያሳይ እጄ ላይ ቪዲዮ አለ ምን እያልሽ ነው ተረጋጊ እንጂ ዘርፌ እንዴት ነው የምረጋጋው እንደዚህ አይነት ነገር እየተናገርሽ ተረጋጊ እስቲ ትንሽ አታፍሪ ሉላ ያለችው እውነቷን ነው ማለት ነው በቤኔ መቤት አሁን ቤቱን ለቀሽ ውጪልኝ ቶሎ በይ ኧረ እባክሽ ቀልድ ነው አንቺ አመረርሽ እንዴ ምን እየቀለድኩ ነው ምን እንደምትይ ለማወቅ ነው እንጂ እጄ ላይ ምንም አይነት ቪዲዮ የለም ታየኝ እኮ ቤዛ ሰው ለመግደል ስትሞክር ቤዛ እኮ እንደዚህ አይነት ልጅ አይደለችም የዋናት ቤዚ እንደው የት ይሁን ጥፍት ብለሽ ይቀርሽ እንደዛ አይነት ቀልድ ደስ አይለኝም አስደነገጥሽኝ እኮ እሺ አሁን ተረጋጊና ቁም ነገር እናውራ ያው እንደነገርኩሽ ያ አረመኔ ገና ካሁኑ በስሙ ማዘዋወር ጀምሯል ሉላ እኮ ናት አሻፈረኝ ብላ እምቢ ያለችው እንጂ እኔ እኮ ተስማምቼ ነበር በደንብ ካሰብሽበት ማሳመን ያቀትሽ ይሄው እኔ እንደ ጠላት እንዳታየኝ ብዬ ላንቺ መጠጥ ይዤ ሳልመጣ መጣ ደሞ ከዚህ በላይ ለእናንተ ብዙ ነገር ለማድረግ ዝግጁ ነኝ ሉላም ከዚህ ስራዋ እንድትወጣ ጠቀም ያለ ገንዘብ ሰጣታለሁ ይቅርታ አርጊልኝና አንቺ ማብታም ነሽ እንዴ ያ ሳማ የጓደኛዬን ንብረት እንዳይበላ ብዬ ነው እንጂ መቼም ለገንዘብ ብዬ እዚህ ነገር ውስጥ እንዳልገባው ነግሬሻለሁ አልነገርሽኝም እንግዲያው ሳውን ነገርኩሽ እኔ የገንዘብ ሰው አይደለም በርግጥ የዛሬ ነው ያርገውና የጓደኛ ሀብት ማለት የኔ ሀብት ማለት ነበር ገባኝ ምኑን የገባሽ ግድ የለም የገባኝ ድረስ ገብቶኛል እንደምንም ብዬ ሉላን አሳምናታለሁ አሁን በይ ማታዚ ነው ያደርከው እሱም ያገባሽ አይመስልኝ ማን ነው ማያገባኝ ሳሚ ልበልሽ አሁንም ዘይ ፈረደበት ሳሚ ላይ ነህ ለማንኛውም እኔና ሳሚ ምንም አይነት ግንኙነት የለንም የራስን ጥፋት ለሳሚ ለመሸፈን አትሞክር ከኔ መለየት አይደል ፍላጎትሽ ዛሬ ያንን ፍላጎትሽን አሟላልሻለሁ ግን ብቻዬን መሆን ፈልጋለሁ ስለዚህ እኔ ልክ ነበርኩ ማለት ነው ሆን ብለህ ነው ፎርጅድ ካርታ አሰርታ ያመጣልኝ አይገርምሽም እንደውም ያንን ማድረግ ትክክል ነበር አንቺ ከድሮም ጀምሮ ይሄንን ቤት አይደል ፍላጎትሽ በሚያሳዝን ሁኔታ ፈተናውን አልፈሻል እሺ በቃ እንለያያለን ያን ነው አይደል የምትፈልገው እንደውም ካስፈልገ ዛሬውኑ መለየት እንችላለን ፋይን እኔም ብዙ መቆየት አልፈልግም ይሄን ያህል ጠልተኛል ማለት ነው ቤዛ ስትቀልጅብኝ ነበር እኔ በደሌን ይቅር ብለሻል እንደገና ፍቅር ከኔ ይዞሻል ብዬ ሳስብ አንቺ ግን ከዛ ከማይረባ ሳሚ ጋር የነበረሽን ፍቅር አልጨረሽም ነበር በጣም ተሳፍሪ ሴት ነሽ ቤዛ በጣም እኔ ሳልሆን አንተ ነው የምታሳፍረው በማይረባ ተራ ወረቀት እኔን የምታታለኝ ይመስላል ለነገሩ ሆቴሉን በስም ያዙርልኝ ስትል ነበር መጠርጠር የነበረብኝ ደሞን ገርሽ አይደለ ለሆቴሉ የከፈልኩልሽን እዳ ትታፋያታለሽ ስለምን እዳ ነው የምታወራው ሲጀምር እኮ ያ ገንዘብ የራሴ ነበር አይደል ከራሴ እየሰረክ ያስቀመጥከው ገንዘብ ነው አንተ ሌባ ዝም በይ አፍሽን ዝጊ ቤዛ በጣም ነው የምጠላው እሺ በጣም እጠላሃለሁ ማን ያውቃል አንድ ቀን እንደዚህ አይነት መኪና ይኖረኝ ይሆናል ለጊዜውም ቢሆን በክራይ መኪና ላናፋ እንጂ ቲጂ ከድሮ ከፍታሽ በላይ ከፍ ብለሽ የምትታይበት ጊዜ እየደረሰ ነው መጣሽ ደሞ እቺ በረሮ እቺ ደሞ አይደለም በመኪና በምንም አትታለለም ቆይ ሰው እንደፈለክ ዘዝ እየተባለ እድሜ ልኩ ምን ልታዘዝ እያለ ለመኖር ይመኛል አይሉላ ሉላ እንዴ እባክሽ አንዴ እናውራ ምንም እናወራው ነገር የለም
እባክሽ አንዴ መኪና ውስጥ ገብተን እናውራ። መኪና እንዳለሽ ለማሳየት ከሆነ አይችልሻል። ቆይ አንዴ፣ ቆይ ያንን ነገር ማድረግ ለምን አቃተሽ? ያንን ሁሉ ሀብት ያውሻ ይብለያልሽ ነው? ቆይ አንቺ ስንቴ ነው የሚነገርሽ? እኔ ባለፋሽበት መክበር አትፈልጊም፣ ግን ደግሞ አንዳንዴ እድል በሚባለው ነገር ማመን አለብሽ። እሺ ቆይ ፈጣሪ ላንቺ አስቦ ይሄንን ያመጣልሽ እድል ቢሆንስ? ፈጣሪ አጭበርብራችሁ ክበሩ አላለ። ስለምን ማጭበርበር ነው የምታወሪው? ቤዛ ያልሆንኩትን ቤዛ ሆኜ እዛ ቤት እንድገባ ትፈልጊያለሽ። ባሌ ያልሆነውም ሰው ባሌ ብዬ ልጠራው ነው። በዚያ ላይ የኔ ያልሆነ ንብረት በስሜ ልጠራ ነው። ታዲያ ከዚህ በላይ ማጭበርበር አለ? ምን አይነቷን ጋግርታም ነው የጣለብኝ ባካችሁ። እቺማ ማገዶ ብቻ የሚበቃት አይመስለኝም። ሱራፊል ካየው ረጅም ጊዜ ምን ፈልገህ መጣ? ምን ነው ከሚስት ጋር ደህና አይደላችሁም? እሱ ምን አገባህ? እንኳን ፈጣሪ ያተረፈ። በርግጥ ይሄ ቃል በእኔ ያምር ማለት እኔ በርግጥ እዛው ሆስፒታል እንዳለ ልጨርስ ፈልጌ ነበር። አንተን ለመጉዳት ብዬ አይደለም። ያቺን እባብ ዘብጥያ እንድትወድ ፈልጌ ነበር። ግን ምን ዋጋ አለው? እንደምገልህ ማን እንደነገራችሁ አላውቅም። በአንድ ጋንታ ጦር ነበር ስትጠበቅ የነበረው። ሮቤል፣ መቼም ያሰብከውን ነገር ማሳካት እንደማትችል በደንብ እንድታውቅ እፈልጋለሁ። ግን እንዴት ቤዛን ላሳስራት እንደነበር አልጠየቅኝም። ቤዛ በጠርሙስ አንተን እንደመታች የሰማሁት ራሱ ከቲጂ ነበር። ከቲጂ? ከድሮ ወዳጅ ቲጂ። አሳቻ ሰዓት ላይ ብቅ ብላ ተአምር መፍጠር የምትችለዋ ቲጂ። ቆይ ቲጂ ይሄን ነገር እንዴት አወቀች? ማውቋን የገረመ ቤዛ አንተን ስትገል የሚያሳይ ቪዲዮ እጇ ላይ አለ። ምን? ወይ ለካ አልሞትክም። አናተን ብላ ከገደለች በኋላ ህቅ ብለ ተነሳ አይደል? ያቺ ቲጂ ቤዛ በጠርሙስ እኔን ስትመታ የሚያሳይ ቪዲዮ አለ እያልከኝ ነው? ምን ዋጋ አለው? አንድ ያልከሳትን ብለ ክስህን አንስታል አይደል? ግን ቆይ ልትገል የነበረች ሴት እንዴት በቀላሉ ይቅርታ? ይሄን ቃል እንደውም ላሻሽለው። ከፍቅረኛዋ ጋር አብራውና ልትገል የነበረች ሴት እንዴት ነው በቀላሉ ይቅርታ የምታደርግላት? ልክ ነህ። እቺን እርኩስ በፍጹም ይቅር ማለት አልነበረብኝም። እስኪ አንዴ ድገመው። ይቺ እርኩስ ስትል ሰማው ልበል? ምን ነው ተደሰትክ? የጠላቴ ጠላት የሚለው ብሄል እኮ እኔ እናንተ መካከል በፍጹም አይሰራም። በእርግጥ በዚህ ጥሎ ማለፍ በበዛባት ዓለም አንዱን ማመን በጣም ከባድ ነው አይደለ? ሮቤል፣ እኔም ብዙ ጊዜ ለመግደል ሞክራል። ይህንን ደግሞ መቼም አረሰው። ቤዛን ከተውካት ችግር የለውም። ከዚህ በኋላ ያንተ ነፍስ አያስፈልግም። እመነኝ፣ ከዚች በኋላ እዛች ሴት ጋር የተጠጋ ሁሉ እጣው የሚሆነው ሞት ነው። ቢያንስ ነፍስ እንገናኛለን። አይገርም? ስለ ሱራፊል ትክክለኛ ማንነት ለማወቅ የመጨረሻው ሰዓት ላይ ደርሰን ነበር። እንዴት? ቤቱን በስምሽ ቢያደርግልሽ ኖሮ የሱን እውነተኛ ማንነት ማወቅ እንችል ነበር። ባክ በስልክ ባይሰማኝም ኖሮ ቤቱን በስሜ በፍጹም አያዞርልኝም ነበር። ቆይ ግን ከዚህ ሁሉ ቢቀርብኝስ? በቃ ቤቱንም ቢሆን ይውሰደው። እኔ የሚቆጨኝ ደህና ትዳር ተመለሰልኝ ብዬ በድጋሚ ያመንኩት ሰው ሌባ መሆኑን ማወቄ ነው። ቤዝቹ፣ ይሄን ያህል ተጉዘን መተንማ በቀላሉ እንደዚህ መሸነፍ የለም። ከቤቴ ውጭልኝ ብሏል። በዛ ላይ ደግሞ በአጭር ጊዜ ፍቺ ይፈልጋል። አሁን መጨረሻው ነው ሳሚ፣ ሁሉም ነገር አብቅቷል። ቤዛ፣ ይሄ ነገር እንዳያበቃለት እኮ ነው ሄደሽ ይቅርታ መጠየቅ አለብሽ እያልኩሽ ያለሁት። መቼም አላደርገውም። ታደርጊዋለሽ። አላደርገውም አልኩ እኮ። እስቲ ይሄ ነገር ይበቃል በቃ፣ እኔም ልረፍበት። እና እነዛ ርኩሶች ያሸንፉን ዝም ብለን እናያቸው ነው የምትይ? አሁንም ስለ ሮቤል ነው የምታወራው? ያ የተረገመ ድምፁን አጥፍቶ ምን እያደረገ እንደሆነ ማን ያውቃል? ይሄው ቅንጅርቲም እኮ የውሃ ሽታው ነው ከጠፋ እኮ ስንት ጊዜው ነው። ቆይ እስካሁን ስለሱ ምንም ወሬ የለም? ከነ ሚስጥሩ እንደጠፋ ነው። እና ታዲያ ለፖሊስ ለምን አታስመሰክሩ? ዝም ትላላችሁ እንዴ? ሱራፌልና ያ ዶክተር እንደደበቁት እርግጠኛ ነኝ። መክሰስ ካለብንም እነሱን ነው የምንከሰው። ማን ያውቃል? ምናልባትም እኮ ቅንጅርቲን የሆነ ቦታ ገለው ጥለውት ሊሆን ይችላል። አረ በስመ አብ፣ የሰይጣን ጆሮ ይደፈን።
ሱራፌል እንኳን እንደዚህ አይነት ነገር የሚያደርግ አይመስለኝም። አሁንም ለባልሽ እየተቆረቆርሽለት ነው? እባክህ ተው ሳሚ። እነዛ ከይሴዎችማ እንዳያሸንፉን አልፈቅድላቸው። ይልቅ ቤዛ እባክሽን ለመጨረሻ ጊዜ እርዳታሽን ስጪ። እኔ ሱራፌልን በፍጹም ይቅርታ መጠየቅ አልችልም። በጥፊው ላኮ መጥቶኛል። ጥፊው ነገር ለመሽ ያ ሰውዬ እኮ ሊገልሽም ነበር። በፈጠረ ሳሚ ጭራሽ ወደ ኋላ እየመለስክ ቁስሌ ላይ እንጨት አትስደድበት። እሺ በቃ በጣም ይቅርታ። ይልቅ ቤዛ እምለምንሽ አንድና አንድ ነገር ብቻ ነው። አሁንም ቢሆን እድሉ አለን። ያበላሸሽውን ነገር ማስተካከል እንችላለን። እሺ ቆይ የባሰ ነገር ቢመጣብንስ? ቤዛ አሁንም እኮ ነው ከጎንሽ አለው። በፍጹም ወደ ኋላ እምልበት ነገር የለኝም። ይኸውልሽ የሆነ ነገር እኮ ያጣራጠረኝ ስለሆነ እኮ ነው። ምንድነው እሱ ደግሞ? ትናንትና ደውለሽልኝ ቤቱን በስምሽ አዞርልሻለሁ፣ ካርታውን በስምሽ ላርግልሽ ብሎኛል ስትኝ ምናልባት ይሄ ሰውዬ ላይ ግፍ እየሰራንበት ቢሆንስ ብዬ ውስጥ የሆነ ነገር አሰበ። የምርህ ነው ግን የምታወራው? እውነቱን ባይሆን ምን እንደዚህ ያስባለው? ይሄ ሁሉ መጋጋጥ ቤቱን በስሙ ለማድረግ እንደሆነ እኮ እሱም ያውቃል፣ አንቺም ታውቂያለሽ። አሁንስ ማንን እንደማምን ግራ ገባኝ እኮ። ሉሲ እውነቷን ነው። ይሄ ነገር ማብቂያ የለውም። በነገራችን ላይ ከሉሲ ጋር አንድ ላይ ስለሆናችሁ ደስ ብሎኛል። በነገራችን ላይ ሱራፌል ድጋሚ የቤት ራት ጋብዞን ፊት ለፊቱ ሉሲን በሰማት ደስ ይለኝ ነበር። ለምን እንደዛ አልክ? አሁንም ባንቺ እየጠረጠረኝ ስለሆነ ነው። ይሄ ሁሉ መንጨርጨሩ ለምን ሆነና? ቀልዱስ ቀልድ ነው፣ ግን እየተጠነቀቅክ እሺ። በጣም ስለተናደደብህ ሊጎዳህ ይችላል። ቤዝቹ ለምን ዛሬ ማታ ሮማንቲክ የሆነ ራት አትጋብሹ? ማለቴ የይቅርታ ራት ማለት ነው። ቆይ በትክክል ምን አስበህ ነው? የሱራፌልን ትክክለኛ አቋም ለማወቅ የግድ ትንሽ ወደ ኋላ መመለስ ያለብን ይመስለኛል። እኔ ግን ምንም ደስ አላለኝም ሳሚ። በድጋሚ ያ ሰው ያታላይ መሆኑን ካወቅኩ በፍጹም ራሴን ይቅር አልለው። በመጨረሻም በሐሳቤ ስለተስማማሽ ደስ ብሎኛል። ቤዛ በደንብ ጥንቃቄ አድርገን ይህንን ነገር ማድረግ አለብን። ምናልባት ምን ይታወቃል፣ በለስ ከቀናን ጥሩ ነገር እናገኝ ይሆናል። ስለዚህ በፍጹም እድሉን ማበላሸት የለብን። እኔ ምንሽ ነው ላይ ዛሬ ቲጂን አግኝተሻት ነበር እንዴ? ቆይ እዚህ ቤት የሷ ስም ሳይነሳ ማለት አይችልም ማለት ነው? ልጅቷ እኮ ልክ ልትሆን ትችላለች። አክስቴ እውነቱን እያወራች ቢሆንስ? እሷ የምታወራው ነገር እውነት ሆነ አልሆነ እኛ ምን አገባን? እንዴ ያገባናል እንጂ ይሄ እድል በፍጹም ሊያመልጥሽ አይገባም። እውነት ግን ለኔ ያስበሽ እና ለራሴ ያስቤ ነው እንዴ? ቆይ እስከ መቼ ነው ይሄን ስራ እየሰራሽ የምትኖሪው? ምን አለ ሄደሽ ብትሞክሪው? ምኑን ነው የምሞክረው አክስቴ? ሚስት መሆን ነው ሄጄ የምሞክረው? በእርግጥ ከባድ እንደሆነ አውቃለሁ። እመኚኝ አክስቴ፣ ያቺ ሴት ለራሷ ጥቅም ስትል ነው ይሄን ሁሉ ነገር እያደረገች ያለችው። አይመስለኝም። የጓደኛዋን ባል መበቀል ትፈልጋለች። እሷ ስለነገረችን ብቻ እኮ ነው። እኛ ስለዚህ ነገር ምን እናውቃለን? ያቺ ቤዛ ትሙት ትጥፋ ምንም እናውቀው ነገር የለም እኮ። ቆይ ቲጂ ለምን ብላ ተዋሸናለች? ወይ ደግሞ ከፈለግሽ እኛም ቲጂን በድብቅ ተከታትለን ሁኔታውን ማወቅ እንችላለን። ያው ሐሳብሽ ስለገባኝ ብዬ ነው። ማለት እኔ ምን አስቤያለሁ? ምናልባት ቤዛ በህይወት ኖራ ቲጂ አንድ ነገር እንዳታደርጋት ፈርተሽ ነው አይደለ? በፈጠረሽ አክስቴ በቃ ከዚህ ርዕስ ውስጥ እንውጣ። በፍጹም አንወጣም ሉላ። ይሄ ድል በፍጹም እንዲያመልጠን አልፈልግም። አክስቴ ተናገርኩ እንግዲህ ነው ወይስ ያልነገርሽኝ ነገር ነበር? ደግሞ ሌላ ያልነገርኩሽ ምን ነገር ሊኖር ይችላል? ምናልባት ፍቅረኛ ወይም ደግሞ ጮኛ ከያሽ? እባክሽ በቃ አክስቴ ይሄንን ርዕስ እንዝለለው። ስለዚህ የሆነ ነገር አለ ማለት ነው። ኧረ እባክሽ አክስቴ እኔ በቃ ስለዚህ ነገር ማውራት አልፈልግም አልኩሽ እኮ። ቆይ ከኔ ካክስትሽ የምትደብቂው ነገር አለ? ማን ነው ልጁ? የሚታወቅ ነው? አክስቴ ትንሽ ሳስብ ትልቁ እንዳይመጣ ብቻ። አሁንስ ለእናንተ ስል የት መሄድ እንዳለብኝ ነው ግራ አይገባኝ። በቶሎ አገገመ ስላየው በጣም ደስ ብሎኛል። እንደተባለው በጣም አልጎዳችም ማለት ነው። ምን እንደተባለው ምናምን ትያለሽ? አንቺም እዛው ነበርሽ አልተባለም እንዴ? እርግጠኛ ነኝ ይሄንን ነገር የነገረህ ሮቤል ነው። እሺ አሁንም ያ ቪዲዮ ይችላል አለ፣ ግን ወደ ገንዘብ አልቀየረውም። ይቅርታ፣ ለኔ የሚጠጣ ነገር አምጣልኝ። እርግጠኛ ነሽ? አንቺ መቼም ገንዘብ ያወጣልሽ እንጂ ነፍስሽን ከመሸጥ ወደ አላትም ብዬ ነው። ሮቤል አልነገረህም እንዴ? ከዚህ በኋላ ጓደኛዬን እንድትጎዱብኝ አልፈልግም። ደግሞ ምን ሌላ ሴራ አቀረሽላት ይሆን? ይልቅ እንዴት በቀላሉ ይቅር ልትላቻልክ?
መቼም ላንተ ፍቅር እንደሌላት ታውቃለህ። አሁን ስለዚህ ነገር ማውራት አልፈልግም። ምን ነው ከቤዛ ጋር ተጣላችሁ እንዴ? ለነገሩ ባትጣሉ ኖሮ ለዛ ቪዲዮ ዋጋ አታወጣለትም ነበር። ግን ለትንሽ ጊዜ ባትጣሉ ደስ ይለኛል። የሆነ ነገርማ አለ አይደል? ይልቅ እሱን ተወውና ሳሚ ለቤዛ ሲል የከፈለላትን መስዋዕትነት አላስገረመ? ያ ውሻ ለቤዛ ሲል ህይወቱን እንኳን ይሰጣታል። ይልቅ ሌላ ነገሩን መቀባጠሩን ተይና ለቪዲዮ ዋጋ ወጭለት። ከቤዛ ጋር ከተጣላችሁ ለምን እኔን እዛ ቤት ድጋሚ አታስገባኝም? ማን ያውቃል እንደ አዲስ ፍቅር ያገረሽ ይሆናል። አንቺ እኮ አይደለም ለፍቅር ለጥላቻም ራሱ ሩቅ ነሽ። ቤዛ ግን ይቅር ብላኝ እዛ ቤት ታስገባኛለች። በማን ቤት ማንን ያስገባል? በአንተ ስም ቢሆንም ቤቱ እኮ የጋራችሁ ነው። ስለዚህ አሁንም ድረስ በዛ ቤት የማዘዝ ስልጣን አላት ማለት ነው። አልገባኝም። ቆይ እንዴት ነው ይህንን ነገር በኮንፊደንስ እያወራሽ ያለሽው? ይልቅ ከቲጂ ጋር መተባበሩ ይሻላል። በአሁን ሰዓት ሁሉም ሰው ማክበርም መፍራትም ያለበት ቲጂን ነው። እድሜ ልክሽን እያለምሽ የምትኖሪ አንቺን አየሁ። ይልቅ ለመጨረሻ ጊዜ ልጠይቅሽ፣ ቪዲዮውን ስጭኝና ገንዘብ ልስጥሽ። እስከ ዛሬም አሳልፌ ለሰጠዋት ይቆጨኛል። ከዚህ በኋላ በልብ ጓደኛ ህይወት አልደራደርም። ትሰሚኛለሽ? ምንድን ነው? ለምን ትቆጣለህ ውዴ? ውዴ ነው ያልሽው? ምን ነው እንደዛ ትናንትና ስታጥረገርግኝ ነበር እንዴ? አሁን ምን ተገኘ ባክሽ? አንተ እኮ ነው ባላደረኩት ነገር ከሳ የተቆጣኸኝ ማሬ። እሺ አሁን የት ነህ? የትስ በሆነ አንቺ ምን አገባሽ? ቶሎ ወደ ቤት እንድትመጣ ፈልጌ ነበር። ቆንጆ ይቅርታ አራት አዘጋጅቼልሃለሁ። ያ ሳሚ ነው አይደል አባብልሽ ቅረቢው ያለሽ? ከሳሚ ጋር ምንም አይነት ግንኙነት የለኝም። ይሄን ደግሞ ደጋግሜ ነግሬሃለሁ። እኔ ማፈቅረው አንተን ብቻ ነው። ይሄ ደግሞ ሌላ አዲስ ጨዋታ መሆኑ ነው? እውነቴን ነው ሱሪ። በተናገርኩት ነገር በጣም ተጸጽቻለሁ። ሲጀምር ሳሚና ሉሲ ደግሞ ሊጋቡ ነው። እና እኔ ምን አገባኝ? በሱ ጠርጥረኸኝ አይደል እንዴ እንፋታ ያልከኝ? መጀመሪያ እንፋታ የሚለው ቃል የመጣው ካንቺ አፍ መስሎኝ። እሺ በቃ አሁን መወቃቀሱን አቁመን የፍቅር ማዕዳችንን እንቋደስ እባክህ ውዴ። እሺ ለማንኛውም እመጣለሁ። አሁን ደግሞ ምን ተፈጥሮ ነው? አንቺ ምን አገባሽ? እና ምን አለሽ? ምንም ደስ ያለው አይመስልም። ምናልባት የሀሳብ ጥሩ አይደለም ሳሚ። ትንሽ ስለተበሳጨብሽ ይሆናል። ቤዛ ይሄን ነገር ድጋሚ ለምን እያደረግነው እንደሆነ ታውቂያለሽ አይደል? ምን አለ እንዳፈ ሆኖ ድጋሚ ሱራፌልን ማመን በቻልኩ። ለባልሽ የነበረሽን ፍቅር እኮ በደንብ አውቀዋለሁ ቤዛ። በራሴ ተስፋ በቆረጥኩ ሰዓት ነገሮች ተስተካከሉልኝ ብዬ ነበር። ያ ፎርጅድ ካርታ ነው ሁሉንም ነገር እንዳዲስ ያመሰቃቀለው። በእርግጥ ስለ ፎርጅድ ካርታው የሰጠሽ ምክንያት አሳማኝ ባይሆንም ድጋሚ ደግሞ ቤቱን በስምሽ አዞርልሻለሁ ብሎ ማለቱ ምናልባት የሆነ ነገር እንዳለ ሊያሳምነን ይችላል። እኔም አንተ ከነገርከኝ በኋላ ነው ስለዚህ ነገር ማሰብ የጀመርኩት። ቤዛ ነገሮች ባሰብነው መንገድ እንዲሄዱ ምኞቴ ነው። እኔም ላፊ ያልኩት እንጂ ከሱራፌል ጋር ተለያይቼ መኖር የምችል አይመስለኝም። በጣም አመሰግናለሁ ሳሚ። አክስቴ ቆይ መቼ ነው እግርሽ እንደዚህ ማበጥ የጀመረው? አላውቅም። አሁን ስለሱ ማሰብበት ጊዜ ላይ አይደለም። ደግሞ ሳንቺ እኔ በሞት ምን አገባሽ? ምን ሆነሻል አክስቴ? እየተቆጣሽ እኮ ነው። ያው እንደምታይኝ ብዙ እድሜ የለኝም። ቤተሰቦችሽም ሆነ እኔ ምንም ሀብት ንብረት ላንቺ አልተውንልሽም። ቆይ ለምንድን ነው እንደዚህ እያልሽ ያለሽው?
ቤዛን ሆነሽ እዛ ቤት መግባት አለብሽ። በድጋሚ ያቺ ሴትዮ እዚህ ቤት መታ ነበር አይደል? ይሄው እሷ መምጣት ከጀመረች ጀምሮ ነው እኔና አንቺ ሰላማችን ማጣት የጀመርነው። ልጅቷ የምትለውን እውነት ለመሆኑን ለማጣራት ቀስ ብዬ ተከታትያት ነበር። እና ምን አገኘሽ? አሁን ደግሞ ምን ተፈጠረ? አንቺ ምን አገባሽ? አሁንም ቢሆን በቤዛ ተስፋ አልቆርጥም። እሺ እምወዳትን ጓደኛዬን አሳጥተኸኛል። እንደፈለክ የምትፈነጭ ይመስልሃል? ከመጀመሪያውም ጀምሮ ለገንዘብ ብለህ እንደቀረብካ ታውቃለሁ። የእጅን ታገኛለህ። እቺ ነቀዝ ምን አድርግ ነው የምትለኝ? ና እባክህ ጨምርልኝ። እንደውም ቱ አይ ዘርፌ ባንቺ ቤት ያልታየሽ መስሎሻል? እባብ ለባብ አለ። ቲጂ ከዚህ በኋላ ከሄድሽ መቀየር አለብሽ። ቲጂ ራሱ ሲያንቋሽሻት ነበር። እህቴን አሳጣኝ እያለችው ነበር። ስለዚህ ልጅቷ እውነቷን ነው። ግን እኮ እውነቷንም ቢሆን ቤዛን ሆኖ እዛ ቤት መግባት በጣም ይከብዳል። እንዴ ምን ነው የሚከብደው? እንዴ ሚስት መሳይ እንጂ ሁኚ እኮ አላልኩሽም? ይሄን ነገር ከዚህ በፊትም ነግሬሽ ነበር። ይሄ ተራ ቲያትር አይደለም። ለመሆኑ የሚያምሽ ተሻለሽ? አዎ አሁን ደህና ነኝ፣ ምንም አይደለም። ይሄ ነገር ግን ሳይብስብሽ ብትታዩ ነው የሚሻልሽ። ያው ጨጓራዬ ነው የሚሆነው። ሌላም ነገር አይሆንም አይደል? ምን? መታል እንዴ? በጣም አመሻኩ። አረፍ በል። ይሄ የራት ምናምን የምትይው ነገር አስፈላጊ አይደለም። ለምን ውዴ? ውዴ ማሪ ለጊዜ ቆየኝና ይቅርታ አድርጌልሽ ከኔ ጋር እንድንኖር አይደል ፍላጎትሽ? አዎ ማሪ፣ ማለት ያው እንግዲያውስ እንደገና እንጋባለን። ምን? ያለንን ሀብቶች በሙሉ እኩል ለመካፈል ተስማምተን ድጋሚ ጋብቻ እንፈጽማለን። ምን እያልክ ነው? ቆይ ይሄ እንዴት ሊሆን ይችላል? እኔ እናንተ እኮ ተጋብተናል። እሱ ጋብቻ የውሸት ስለሆነ እርሹ እንደ አዲስ እንድንጋባ ፈልጋለሁ። ያኔ ቅርብ ይሽ አብረን መሆን እንችላለን። ጨርሻለሁ።